ገንዘብ የሌለው ድሃ በሽፍታ መሃል እየዘፈነ ይሄዳል። ምን ይቀሙኛል ብሎ ይፈራል። የለውማ እያቅራራ በሽፍቶች መሃል የለውም፣ እንደ ልቡ ነው የሚሄደው። አለው ግን አሉ ጠይቀ ንገረኝ እያለ ነው የሚሄደው ማለት ነው። የገንዘብ ፍቅር በጣም አደገኛ ነው። ገንዘብ የማይወድ ሰው የድሃ እንቅልፉ ጤና ነው ይላል ሰሎሞን። እስቲ በሉ የድሃ እንቅልፉ ምንድን ነው? ጤና ነው። ይሄን ልሞክረው ብሎ ሲራክም ይናገራል። ይሄን ልሞክረው አለና አንዱ ባለጸጋ ምን አደረገ? ልሞክረው ብሎ አይደለም እንቅልፉን እንቅልፍ አይወስደውም፣ ሀብታም ነው። ወላን አልጋ ተነጥፎ ሽቱ ተረፍርፎ መጋረጃ ተጋርዶ ወላንሳ ተነጥፎ አምሮበት ጠጅ ጠጥቶ ጮማ ቆርጦ አዝማሪ ሲያጫውተው አምሽቶ በሙሉ ተኛ። ኋላ እንቅልፍ አይወስደውም። ሎሌው ግን ሲያሳልፍ ይውልና ምን ሲልና አንዳንድ የድሃ ልብስ አለች አይደል? ወደ ላይ ሲለው እግሩ ባዶ ይሆንበታል በብርዱ፣ ወደ ታች ሲለው ራሱ ባዶ ይሆን ፊቱን ይበርደዋል። እንዲህ ያለ የድሃ ልብስ ለብሶ ግን ደሽ ብሎ ዝም ብሎ አንተ ግርድስ ተነስ ተብሎ ማልዳ 3 ሰዓት ነው የሚነሳ። ቆይ ግን ይሄ ልብስ የለውም እዚህ ላይ ተኝቶ መሬት ተኝቶ እንቅልፍ ይወስደዋል። እኔ ምን ስለሆንኩ ነው ብሎ ቆይ ምንድን ነው ብሎ አንድ ቀን ሲፈትን ይሄን ብር ለገሌ ይሄኛው ደግሞ ለገሌ ያወርሰዋለሁ ሲለካ እንቅልፍ አልወስደው ብሏል። እስቲ ለዚህ ሎሌም ልስጠው ብሎ 300 ወቄት ወይም 300 ብር ሰጠዋል። 50ውን ላክስቲ የለም ይበዛባታል። 50ውን ለእናት የለም ቆይ 40 ይበቃታል። 25ቱን ልብስ አይደለም ሲል እንቅልፍ በአይኑ ኳል ሰጥን ነቃ። ማልዳ ምን አለ መሰላችሁ? ጌቶቹ ሳንቲሞቱን ይወስዱና እንቅልፌን ይመልሱልኝ። አንድምታ ላይ ያለ እኮ ነው። ይሄ እኮ ነው ተረት እንዳይመስላችሁ ማለት ነው። መጽሐፍ ላይ ያለ ትርጓሜ ላይ ያለ ታሪክ ነው የምነግራችሁ። የድሃ እንቅልፉ ጤና ነው የሚለው ትርጓሜ ላይ ያለ ነው። እረፍት የሚነዛ ገንዘብ ነው በእውነቱ ማለት ነው። ገንዘብ አንድ መነኩሴ እየሮጠ ምክር ሊጠይቀው ነው። ጀማሪው ይሮጣል ይከተለዋል። ያኛው ፍጹሙ ደግሞ ይሮጣል እንዳይደርስበት፣ ውዳሴ ከንቱ እንዳይሆንበት ምክር ሊጠይቀው ነው የሚሮጠው። ኋላ ሊደርስበት ሲል አባ ቁመኒ በስመ እግዚአብሔር፣ በእግዚአብሔር ፊት ስም ቆየኝ አለው። እኔ የምሮጠው ስለ እግዚአብሔር ነው ብሎ ሮጠ። ሊደርስበት ሲል ምን አደረገ መሰላችሁ? አይ መቼም የሚገላግል ገንዘብን መጣል ነው ብሎ አንዲት መደረቢያ ነበረች። እሷን ወሩሮ ሲጥልለት እሷን እስከሚያነሳ ጠፋሱ። የፈሊጥ ነው በእውነቱ ማለት ነው። ሰይጣን ውሻ ነው። ውሻ ስጋ ከጣሉለት መልሶ አይመጣም አልጨረሰ። ሰይጣንም ገንዘብን ከሚንቅ ሰው ላይ ዝሙትን ማምጣት አይችልም። ገንዘብ አደገኛ የሰይጣን መሳቢያ ቁራጭ። አሁን ገበሬ አውድማ ጥሎ በዚያ ስታልፉ ደህና ዋላችሁ አይባልም። ዝም ብሎ ሃይማኖት ያወርድ እንዴት ዋላችሁ ነው የሚባለው። ጤፉን ያበርክተው ማለት እኮ ነው። ሃይማኖት ያወርድ ብላችሁ እግዚአብሔር ወርዶ አውድማ ሃይማኖት ያወርድ ደህና ዋላችሁ ደህና ዋላ ያገሌ ናግማስ ቀምሰ ይለዋል። በጣም ንጹህ ጥንቅ ነው። አግማስ ቀምሰ ምን እንደሆነ አይገባኝም። ታስበው ግን ደስ ነው የሚለው። አግማስ ማለት አግማስ በገበሬ ክብር ሞገስ ማለት ስለ እግዚአብሔር ያከበረውን ያን ይሄን ማይዳችን አልብሰው። አሁን ጤፉን ሲሰፉት ጋቢ አልብሰው ይገርማል እኮ ጋቢ አልብሰው። በስመ አብ ወወልድ ወመንፈስ ቅዱስ። እናቶቻችን ራሱ እኮ ሊጥ ሲያቦኩ ድፍድፍ ሲደፈድፉ ቸር እንግዳ አምጣ ብለው ቸር እንግዳ። አንዳንዲቱ ደግሞ ጌሾውን ስትቆጥ አስክር ቃል። ወገኖች ትዕቢትን እግዚአብሔር ያስወግድልን። ትዕቢት ማለት ምን ማለት ነው? እኔ እበልጣለሁ ማለት ነው። እስኪ እኔ እበልጣለሁ በሉ። ሰውን የሚያጣላው ምንድን ነው? እኔ እበልጣለሁ ነው። ባልና ሚስት የሚጣላው በምንድን ነው? እኔ ነኝ ጥሩ ነው። እኔ ጅል ነኝ ቢል ሰው ጠብ ይመጣል እንዴ? እስኪ እኔ ጅል ነኝ በሉ ሁላችሁም፣ ማምላክም በሉ። እንደዚያ ነው ማለት ያለባችሁ። እኔ ጥሩ ነኝ አትበሉ። እኔ መልካም ነኝ አትበሉ። እኔ ሞኝ ነኝ ካላችሁ እግዚአብሔር ኧረ ጥሩ ነኝ ይላችኋል። እኔ ጅል ነኝ ካላችሁ እግዚአብሔር ያነሳችኋል። እኔ መልካም ነኝ ስትሉ ግን ይጥላችኋል። ትሕትና ሰማይን ይከፍታል። አደራችሁን ትሑቱ። ወደ ሴት የተመለከተ አመነዘረ። ያለ ዝሙት ምክንያት ሚስትህን አትፍታ፣ በሐሰት አትማል። እነዚህ ስድስቶቹን እና ብራብ አላበላችሁኝ፣ ብጠማ አላጠጣችሁኝ፣ እንግዳ በመጣ የሚሉ እነዚህ ስድስቱን የፈጸመ ሰው ለነፍሱ እረፍት ያገኛል። ወምድርኒ
ሲከበር ፋሲካ። ሚስት ሲታጭ መታጨት ያለበት ምን የምታረግ ሴት ነው? ቃለ እግዚአብሔር የምትቀዳ ሴት ነው የምትታጨው ማለት ነው። ቃለ እግዚአብሔር የምትቀዳ ሰው፣ ወግ የምትቀዳ ነገር የምትቀዳ አትታጭም። በህይወታችሁ ፈተና ስትፈተኑ ምስጋና ምን ያደርግልኛል? ምን ጥቅም አለው? በህይወቴ ምን አመጣ? ምን የሚሰራልኝ ሊላችሁ ይችላል ህሊናችሁ። ያለ ምክንያት ተጨንቃችሁ ታውቃላችሁ? ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን የቆሰለን ሰው እንኳን በእንጨት በጨርቅ ጫፍ ብትነኩት እኮ ይደማል። ኃጢአት የወጋችውን ሰውም ጥቂት ቃል ይወጋዋል፣ ልቡም ይደማበታል። ልቡ በንጽህና የተያዘ ሰው ግን ምንም ነገር ብትወረውሩበት፣ የነገር ፍላጻ ብትወረውሩ ልትወግቱ አትችሉም። በቀላሉ የምናዝነው ንጽህና ስለሌለን ነው። ንጽህናውን አድሎን እሱ በመከራው ይደሰት እንደነበረው በመከራ የምንደሰትበትን ልቡና በዚህ ዓለም የማይለወጠውን ደስታ በመንግሥተ ሰማያት እንዲሰጠን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆያል። ክፉ ሰዎች በመኖራቸው አትፍሩ፣ አትጨነቁ። ክፉ ሰው ለምን አንድ ሺህ ሆኖ አይፈለፈልም? እግዚአብሔር ነው። አቤቱ በአንተ ጥላ ተጠግተን በጠላቶቻችን መካከል በሰላም እንኖራለን። እንዲያውም እግዚአብሔር ጠላት እያለ ክፉ የሚሞተው ስለበዛ፣ የሚገደለው ስለበዛ፣ ፍትሕ ስለተጣሰ፣ ጽድቅ ስለጠፋ፣ እውነት የሚፈርዱ ሰዎች ስለጠፉ፣ ክርስቲያን በመሆናችሁ እያለቃችሁ ስለሆነ ተስፋ ሳትቆርጡ ከክርስቶስ ጎዳና ስላላፈገፈጋችሁ የእምነታችሁን ሥራ ሰላምታው በባለ 50 እንዲህ ነው የሚባል ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ሰላምን የሰጠን ፈጣሪያችን። እስቲ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ። ዓርብ እኮ ስቅለት እኮ ገነት የተከፈተበት፣ ዲያብሎስ የተሻረበት፣ ካሳ የተካሰበት፣ ቤዛችን ኢየሱስ ክርስቶስ ለእኛ ቤዛ አስታራቂ ብሎ ሥጋውን ቆርሶ ደሙን አፍሶ የሰጠበት፣ ማእከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምንም የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም። እንዲያውም መንግሥተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድን ነው ያለው? ግፏን ይትማሰጥዋ፣ ግፈኞች ይነጣጠቋታል ይላል። ይህን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን መገብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ነው። ከክርስቶስ ጋር መሳተፍ እንዴት እድል ነው! ቅዱስ ጳውሎስ ምንድን ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው እወዳለሁ ነው። ቢቻለኝ በሞቱም ልመስለው እወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብን ማጣት ከሆነ ጌታችን ልጆቻችሁ ሙተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። ዓርብ ክደውት ነው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነዋል። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነዋል። ስሙ የእሱ ስም ሲሰደቡ ነው። ቆስላችሁት ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነዋል። ይሄ ነው። ከሱ ጋር ልጅ ያጣችሁ ሰዎች ካላችሁ ስትለምኑ አብራችሁ ልጅ ስጠኝ ብቻ ተብሎ አይጸለይም። በልቶ የማይጠግም ተነግሮ የማይሰማ እግዚአብሔርን የሚክድ በእናንተ የሚያስፈርድ ልብ የሌለው ብቻ ልጅ ሊሰጣችሁ ይችላል። እግዚአብሔር እንደዚህ አድርጎ አይሰጥም። ሰይጣን ግን እንዲህ ያደርጋል እንጂ። ስለዚህ ምን እንደሚባለው የማይረባ ልጅ ከሆነ ማኅፀኔን ዝጋው ነው የሚባለው። የሚረባ ልጅ ከሆነ ግን ስጠኝ፣ አንተ ጋር በቀኝ የሚያቆም ልጅ ስጠኝ። አያችሁ፣ ልጅ ያጸድቃል። ልጅ ውለዱ። ያገባችሁ ሰዎች ልጅ ውለዱ። ማምላክን ደግሞ አግብታችሁ ሲያበቃ ሳትወልዱ ቁጭ አትበሉ። ልጅ ማሳደግ ራሱን የቻለ ቅድስና ነው፣ አገልግሎት ነው። ልክ እንደ ክህነት፣ ልክ እንደ ምንኩስና፣ እንደ ዲቁና ልጅ ማሳደግም አንድ የቤተ ክርስቲያን አገልግሎት ነው። እግዚአብሔርን የማምለክ አንዱ ክፍል ነው። ልጅን ማሳደግ እንደ ሰዓታት፣ እንደ ቅዳሴ የቤተ ክርስቲያን አገልግሎት ነው። ዝም ብሎ እንደ በሬ እያደለው ማሳደግ አይደለም። እያስተማሩ ማሳደግ ጽድቅ ነው። ተርቦ ተጠምቶ ማሳደግ በልጅ ይጸደቃል እኮ አታውቁም እንዴ?
አዳም እኮ በልጁ ነው የጸደቀ አይደለም እንዴ? ድንግል ማርያም የማን ልጅ ናት? የአዳም። ከድንግል ማርያም ማን ተወለደ? ክርስቶስ ነው። አዳም በልጁ ጸደቀ። ጥሩ ልጅ ካላችሁ እናንተ ያጎደላችሁን ልጃችሁ ድንገት ሊጋቡ ሲሉ የዕለት ዕለት ሴትዮይቱ የወር አበባ መጣባት። ይቁረቡ ችግር የለም እንዴ? ማን ነው ችግር የለም ያለ? እንደዚህ ይሄን ችግር የለም የሚለው ምንድነው? አለመማር ነው ይሄን ሁሉ መከራ ያመጣው።